ካላችሁ እንግዲያው ለዚህ ልጅ ካላሰባችሁ ቢያንስ ትላልቅ ነን የምንል ሰዎች ደግሞ ለዚህ ልጅ ማሰብ አለብን ማለት ነው። ተረዳሽ? ያው ይቅርታ አልገባኝም። ምን አለ መሰለሽ እያስዋልኩ ነው በጣም እሺ፣ ግራ ይበልሽ። እናንተ አሁን የቃቃ የህፃንነት ጨዋታችሁ አልጨረሳችሁ። አንቺም እንደማይሽ አልጨረሽም። ምክንያቱም ልጅ እንዳለሽ ይዘሽ ልጅሽን መሆን ያለብሽ ቦታ ሆነ ልጁን እንዲህ አታርጊው ስልሽ አልሰማሽም። እሱም እንደዚህ እልህ ተያይዛችሁ ገና በቀል ላይ ናችሁ እናንተ ማለት ነው። ልጁ ግን የበቀሉ ተሳታፊ አታድርጉት። በቃ ህሊና ካላችሁ ሀያቱ ጋር ይደግ። ልጁ በስነ ስርዓት ያድጋል። እኔ ልጅ ነው ከእናቱ የምትነጥሉት። እኔ እያለሁ ሲጀመር ልጄ እኔ እያለሁለት የእሱን ስቃይ ነው ያሰቃይለታለሁ እንጂ ልጄ የትም ሊሄድም አይችልም። ማንንም አያሰቃየውም። የልጄን ስቃይ እኔ ይሰቃይለታል። ሲጀመር አይሰቃይም። የምን ስቃይ ነው የምታወሩት? ቡዜ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? ስለዚህ ምን አይነት ስሜት ፈጣሪ ምን አለ ሩታ፣ ልክ ነሽ እኮ ሀሳቡ በእርግጥ በጣም ግራ ያጋባል። ሀሳቡም ደግሞ ይከብዳል። ይህንንም ስናወራሽ ለእኛም ከብዶን ነው ይህንን የምናወራሽ። ተረዳሽናል? አሁን ለእናንተ ከማሰብ ሳይሆን ለልዑሌ ከማሰብ አንጻር ነው ይህንን እየተናገርንሽ ያለው። ዋናው ነገር ምንድን ነው? የእናንተ ደስታ፣ የእናንተ ጨዋታ ወይ ደግሞ የእናንተ ፉክክር፣ አንዳችሁ በአንዳችሁ ላይ የምትሰሩት ነገር፣ አንቺ እሱ ላይ የምትሰሩት ወይ ደግሞ አብርሽ አንቺ ላይ የሚሰራው ነገር አላለቀም። ገናም አልጨረሳችሁ። ገብቶሻል አይደል? ገና ነገ ዛሬ እያላችሁ የምትቀጥሉት ነገር ነው። ስለዚ ይሄ ደግሞ ሆኖ ለምንድን ነው ይሄ ልዑሌ የሚሰቃየው? በመሀላችሁ ሆኖ ለምንድን ነው በመጥፎ አስተዳደግ እንዲያድግ ለምን ታደርጋላችሁ ነው? በቃ ቢያንስ ልጁ ሀያቱ ጋር ከሄደ በጥሩ ስነ ምግባር ያድጋል። አንቺ እንዳደግሽው እኛ እንዳደግ ነው በስነ ስርዓት በጥሩ ማንነት ያድጋል። እናንተ ምንም ማለት ስለማንችል ምንም ልንላችሁ ስለምትችል ማለት ነው። እኔ ለልጄ እንዴት አድርጌ ማሳደግ እንዳለብኝ እኔ ራሴ ያውቃለሁ። ሲቀጥል ደግሞ እንደዚህ አይነት ልክ ጭካኔና በቀል ጥሩ አይደለም። በእውነት ሁሉም ነገር ልክ አለው። ሌላው ይቅር በልጄ ትመጣላችሁ አዝናለሁ። ከዚህ በፊት እንኳን የሆነው እሺ ይሁን ብለን አለፍን። ድጋሚ በልጄ ትመጣላችሁ። ድጋሚ ምንም ድጋሚ በልጄ እስካሁን ድረስ ልጄ ማለት ለእኔ አልገባችሁም። አይኔ ነው አይንሽን ስጭን ነው እያላችሁኝ ያላችሁት። በተአምር እንዳታስቡት። ገባ ዴቭ? እኛ ስጭን አይደለም። እኔ አንተን አክብርሃለሁ። እኔ አንተን በጣም ነው የማከብርህ። በቃ ማለት እናንተን ማክበር ባለብኝ ልክ አከብራችኋለሁ። ግን ደግሞ የማይሆን ነገር እና በማይሆን አግባብ እናንተን እሺ ልላችሁ እንዳትጠብቁ። ዴቭ ልጄ ነው። እሺ ዝም ብላችሁ የሆነ እቃ ወይ ቁስ አይደለም ስጭኝ እያላችሁ ያላችሁት። ልጄ ነው አምጬ የወለድኩትን ልጄ ነው ስጭኝ እያላችሁ ያላችሁት። ልጅሽን እኮ ስጭኝ ነው። እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መቅረፍ ያለብኝን ማድረግ ያለብኝን በሙሉ ለልጄ መስዋዕትነት ለመክፈል እኔ አላነስኩም። አይደለም እሱን ለማሳደግ ቀርቶ ሌላም ሁለትም ሶስትም ልጅ ቢመጣ እኔ ማሳደግ አቅሟለኝ። አልቻልሽም ሩታ፣ ለልጁ መጋፈጥ አልቻልሽም። አንቺ የምትጋፈጪው እናቱ ስለራስሽ ብቻ አንድ ነገር ለልጅ ምንም አልገባሽም። እናትነት እንዲያውም የገባሽ አይመስለኝም ሳስበው። ለምን እናትነቱ ከገባሽ ለልጅሽ ነው የምትከራከሪው። አንቺ እናት ሆነሽ ለልጆችሽ ኑሪ። ስለኔ ልጅና ስለኔ እናት እኮ እንደዚህ አይደለም። እናትነት እንዲህ አይደለም። ወንድ ሄደ ብለሽ ከወንድ ጭራ መከተል አይደለም። ወንድ ልጄ ስለማስብ ይመስለኛል። እናትነት ያ አይደለም። ከገባሽ በስነ ስርዓት አሳድጊ ብዬሻለሁ። አሁን ካልገባሽ ደግሞ ልጁ እናትና ማነው ሀያቱ ጋር በስነ ስርዓት ይደግ። እኔ ማሳደግ ካልቻላችሁ በደንብ ዝም ብላችሁ እልህና ከሆናችሁ ጨርሱ። በጠላቻልኩበትልሽ አንቺ የራስሽን እናትነት የራስሽን ነገር ለራስሽ ያዡ። የኔን እናትነትና የኔን ለልጄ እንዴት መሆን እንዳለብኝ አንቺ አትነግሪኝም። ቡዜ ገባሽ? ለልጄ ምን አይነት እናት እንደሆንኩኝ እኔ ነኝ የማውቀው። በስንት አይነት ነገር ውስጥ አልፌ እንደመጣው እኔ ነኝ የማውቀው። ማናችሁም እዚህ ጋር ላትረዱኝ ትችላላችሁ። በእርግጥ ሳታውቂው ቀርተሽ አይደለም፣ አውቀሽ ነው። ማመን ስለማትፈልጊ ነው። እኔ ከአንቺ ጋር መግባት አልፈልግም። ጉዳይ የኔና ጉዳይ ነው። የልጄ ጉዳይ ግን እኔና አላሳሰባችሁ ብቻ ነው የሚመለከተን። አላሳሰባችሁ እናንተ የሚመለከት ነገር ጭራሽ ልጁ አላሳሰባችሁ። ልጁ በዚህ ውጥንቅጥ ውስጥ እንዲያድግ ነው የምትፈልጉት። ሁለታችሁሻሉት ነገር አንቺ በተለይ የምትፈልጊው ያንን ነው፣ ውጥንቅጥ ውስጥ እንዲያድግ። ልጅሽን አሳድጊ፣ በቃ ርቀሽ አሳድጊ ልጅሻለሁ እኮ ግን አልቻልሽም። አይገባም አልቻልሽም ሩታ፣ አልቻልሽም። በቃ ለልጁ
እናት ሆነሽ ማሳደግ አልቻልሽም። ስለምችል እኮ ነው እያየ ከቻልሽማ በቃ ከነገሮች ርቀሽ ልጅሽን ማሳደጋችሁ። ይኸውልሽ ለልጄ ስላሰብኩለት ይመስለኛል ልጄ አባቱን ፍቅር አግኝቶ በሰላም ኑሯችን ተስተካክሎ ይደግ እያልኩኝ ያለው እንደዚህ ነው ፍቅር። ገባሽ አይደል? ይሄ ነው ፍቅር። ከዚህ በላይ ደግሞ ማድረግ ያለብኝን መስዋዕትነት እኔ ራሴ እከፍልለታለሁ። ስለ እናንተ ሀሳቢነትና ስለ እናንተ መልካምነት እዛው ለራሳችሁ እየተሳሰባችሁ ኑሩ። እኔ ለልጄ በቂ ነኝ። ስለዚህ በዚህ አይነት ጭምቅልቅ ያለ ውስጥ በጣም ከበደብ ላይ እሺ ነው ቆይ ለምን ሩታኔ ለአንቺ ልጠይቅሽ። እሺ ለአንቺ ልጠይቅሽ፣ ችግር የለም። ጥያቄ ቃል በቃል መልሽ። ጭካኔ ግን ከየት ነው ያመጣችሁት? ጭካኔ አይደለም፣ አልገባሽም። ጭካኔ አይደለም፣ እየተረዳሽን አይደለም ቡዜ። እኔ ለአንቺ ለራስ ቴንኪው አመሰግናለሁ። በንጹህ ማንነት ይደግ። እኔ ልጄ ማሳደግ እንዳለብኝ እኔ አውቃለሁ። አንቺ አትነግሪኝም እያልኩሽ ነው። እስቲ አላወቅሽበትም። እየነገርኩሽ የራስሽን ኑሮ ኑሪ። እኔ እየነገርኩሽ ነው። አበቃ አይመለከትሽም። እኔ እየነገርኩሽ ነው። አላሳደግሽም። እኔ እየነገርኩሽ ነው። ይሄ ማሳደግ አይደለም። በደንብ ነው ማሳደግ እንዴት እንደሆነ ልጅን ያሳይሻለሁ ከፈለግሽ። እንዴት ማሳደግ እንዳለብኝ የራስሽን ኑሮ ኑረሽ ገባሽ? አንቺ ግን ይሄ ማሳደግ አይደለም። አያገባሽም ቡዜ። ስነ ስርዓትሽን ያዢ። በጣም አሳድጊ በስነ ስርዓት። ተባርሬ ነው ማሳደገው በስነ ስርዓት። ይሄ አይደለም ማሳደግ። እሱን እየተሯሽ አባቱን አሳዶ የሆነ ነገር ማድረግ አይደለም ማሳደግ። ልጅን ማሳደግ ነው። ልጅን ማሳደግ ማለት ከእናቱ ጎያ ነጥቆ የእናቱን ፍቅር አሳደግ አይደለም። በስነ ስርዓት ለእናቷ ስሜት ሳትጨነቂ እናቱ የራሱ ጉዳይ፣ የእናቱ ፍቅር፣ የእናቱ ልጅ አይገባትም ምንም ብለሽ ነው። እናትነት ይሄ ነው ለአንቺ፣ እናትነት ይሄ ነው። ቡዜ እንዴት ነው እየተናጋገርሽ? በጣም ነው ማዝነው ለማወራው ነገር እኮ ግን ደግሞ አንድ ነገር ልነግርሽ ፈልጋለሁ። በልጅ ጉዳይ ላይ ምንም አይመለከትሽም። የራስሽን ኑሮ ኑሪ። የራስሽን ላይፍ መቼ እንዲኖር ፈቀዳችሁልኝ? ደረስኩብሽ ከአንድም ሁለቴ እየመጣ ሲቀጥል ደግሞ መከራከር ነው የሚሻለው ወይስ ተነጋግረን ዝም ብለሽ እያሳድጊው ልጁ? አንቺም ቡዜን ተረጋጊ፣ ሩታም ተረጋጊ። ተረጋግተን ማውራትን ተረጋግተን ተነጋግረን መፍትሄ መፈለግ ነው የሚሻለው ወይስ መንጫጫታችሁ ነው የሚሻለው? እናንተ ስላወራችሁ ስለተንጫጫችሁ እኮ ምን የምትፈጥሩት ነገር ልጅሽን እኛ በግድ እኮ ነጥለን ፈልቀን ይዘንብሽ እኮ አለ ይሻላል የተባለ እኛ ግን ይሻላል የሚለውን ነገር እንደ ሀሳብ እያወራንሽ ነው ያለ ነው። ያንን ደግሞ ተረጋግተሽ ማውራት ነው እንጂ ሁለታችሁ ስለተጫጫዋችሁ ምንም የሚፈጠር ነገር የለም። ወይ ደግሞ እኔ ልጅሽን ከአንቺ በግድ ልወስድብሽ አልችልም። ሰማችሁ? በግድን መፈልቀቁንም ሆነ ሞክራችሁ ስላቃታችሁ እና ስላልቻላችሁ ነው የተዋችሁት እንጂ እሱንም እኮ አንላትን ብላችሁ የሞከራችሁ ጋር ኑሪ ነው ያልኩሽ። መኖራችሁ ገባ አይደለም? ግን ደግሞ ይህንን ነገር ማድረግ ስላልቻላችሁ ነው የተዋችሁት እንጂ ልጄንም ሀገር ምን ያደረጋችሁት ነገር አለ? ምን ያሞከራችሁት ነገር አለ? እንጂ ቢሆን ይታቁት የምፈልገው ነገር በልጄ ጉዳይ ከመጣችሁ ጭራሽ አታቆኝም፣ አንተዋወቅም። እሺ እንድታስቡትም እንድትፈልጉ ማነው እንድታስቡት አሳድጊ። እሺ በስነ ስርዓት አሳድጊ። ቀብረራ አድርጊ ነው ማሳድገው። አላሳደግሽውም። ቀብረራ ይሄ ነው ማሳደግ። ከኔ በጥቅጡስ ማስገባት ልጁ አንቺ ለልጄ ተጨምረሽ ከእርግዝና አሳድገሻል። በጣም እርግዝናው ጀምሮ እስከሚወለድ ድረስ ብናሽ የእርግዝና እያልሽ 10 ያታውሪብኝ ስለ እርግዝና ብላ ማረው 10 ያታውሪ ሁሉም አርግዞ አልፏል። እኔ ማርግዣ አልፌያለሁ። አታምኝም? ሴት ነው እኔ በቃ እኮ አልፌያለሁ። የራስሽን ኑሮ ነው። ስለዚህ ዝም ብለሽ አትመሲም፣ እናት አትመሲም። በጣም ሴት ነው የምትመሲው። በጣም በልጅ ላይ ግፍ መስራት የፈለግሽውን በይ። የራሶቼ ደግሞ ታውቂያቸዋለሽ። ልጅም በይ አረነሱ አንቺ የማይመለከትሽ ነገር አታውሪ። አሁን ይኸውልሽ አንቺ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ። አልበለዚያ ዝም ብለሽ ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ፣ ምንጭጮች ናችሁ ገና እኮ አንቺ ጨርሱ። በቃ ጸባችሁን፣ ይሄ ምንድን ነው በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ። በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ቀስ ብለሽ እያደረግሽው አይደለም። በቃ ቀስ ብለሽ አውሪት። መጀመሪያ ቀስ ጮኩም አንቺ አይገባሽም። ሲጀመር እኮ እንዲገባኝ ገባሽ ነገር ፈልጊው አይገባሽም። እኔ ልጅሽ ከአንቺ ይነጣል። እንደዚህ አይደለም። በስነ ስርዓት አሳድጊ። የማይሆን ውጥንቅጥ ውስጥ ውጪ ከቻልሽ። እናት ከሆንሽ አንቺ ትክክለኛ። ግን አንቺ እናት ይሄንን አያደርግም። ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትችይ ነበር። አላደረግሽም። ግን አንቺ እሱን ማሳደድ ነው የተያዝሽው፣ ልጁን ግን አይደለም። ገባሽ? ስለዚህ አሁንም ለልጁ መልካም የምታስቢ ከሆነ ይደግ ሀያቱ ጋር። አይ ካልሽ ደግሞ በስነ ስርዓት አሳድጊ።
አትጠብቂው ልጁ። ስለዚህ ዝም ብለሽ እንትን አትበይ። በቃ ሩታ አታምሽ። ጉዜ ተይው። ቆይ እስኪ አንዴ ጉዜ በቃሽ። አንዴ አሁን መጮህም ትችያለሽ፣ ግን አታምሽኝ። ከቻልክ አንተ እንትን ማሳመን ትችላለህ እኮ። አሁን ዝም አንዴ ዝም በይ በቃ። እሺ ጉዜ ዝም በይ አሁን። ሩታ እኛ ልጅሽን ከአንቺ ልነጥል ነው እንዲያን ነው ያልነው ገብቶሻል? እስኪ በስነ ስርዓት ያለውን አስረጅ። እያስረዳሽኝ እኮ አይደለም። ልጅሽን ከአንቺ ማንም የሚነጥል የለም። እያንሽ ያለ ነው ልጅሽን በስነ ስርዓት እንዲያድግልሽ ጥሩ ደረጃ እንዲደርስልሽ አትፈልጊም ወይስ እንደዚህ እየተጨቃጨቃችሁ እንድትቀጥሉ ነው የምትፈልጉት? እንዴ ሩታ በቃ የእናንተ ጭቅጭቅ በጣም ከባድ ስለሆነ የእናንተ ስለማይቆም ልጃችሁን በስነ ስርዓት የሚያድግበት ቦታ ይሄድ ነው የተባልሽው። ይህን ያህል የማታውቂው ሰው ቤት ወይ የማታውቂው ቦታ አይደለም የሚሄደው እኮ። ይሄድ የተባለው እኮ ሀያቱ ቤት ነው። ምንም ችግር የለውም እኮ ገብቶሻል አይደል? አስተካክለሽ እኛ ሀሳባችንን በመጀመሪያ ልትረጅን ይገባል ነው። አሁን ሁለታችሁ መጫወት